መንግስቱ ኃይለማርያም ያችን ሰዓት የስደቱ ድርብ ገጽታ ሲፈተሽ። ሰላም ጤና ይስጥልኝ። ዛሬ ስለ ጓድ መንግስቱ ኃይለማርያም አስቃኛቸዋለሁ። ከታሪክ ማህደር በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እንደ ግንቦት 13 ቀን 1983 ዓ.ም የሀገራችን ዕድልና የታሪክ አቅጣጫ ሙሉ በሙሉ የቀየረ ወሳኝ ዕለት ማግኘት አዳጋች ነው። ለ17 ዓመታት ያህል የሀገሪቱን የስልጣን ማማ በጽኑ ወታደራዊ በኋላም ፓርቲያዊ መዋቅር ተቆጣጥሮ የነበረው የደርግ መንግስት በዚያች ዕለት ሊቀለበስ ወደማይችልበት የመጨረሻ ውድቀት ተሻገረ። የጦር ኃይሎች ጠቅላይ አዛዥና የሀገሪቱ ፕሬዚዳንት የነበሩ ኮሎኔል መንግስቱ ኃይለማርያም በድንገተኛና ምስጢራዊ ሁኔታ አዲስ አበባን ጥለው በስደት ወደ ዚምባብዌ ማቅናታቸውን የስርዓቱን ማክተሚያ ከማወጁም በላይ ዛሬም ድረስ መፍትሄ ያላገኘ ትልቅ ታሪካዊ ክርክር ጥሎ አልፏል። ይህ ክስተት በተለምዶ ከሚነገሩለት ስሜታዊና ወገንተኛ ተረኮች ባሻገር ጥልቅና ሚዛናዊ የፖለቲካዊ ወታደራዊ ትንተና የሚሻ ብሔራዊ አጀንዳ ነው። መሪው ከሀገር የወጡበት ውሳኔ በአንድ ወጥ መነጽር ብቻ መመልከት የታሪክን እውነተኛ ገጽታ ያደበዝዘዋል። በአንድ በኩል ፕሬዚዳንቱ ለዘመናት በአደባባይ የገነቡት እስከ መጨረሻው የደም ጠብታ ድረስ የመዋጋት ቃል በተግባር ሳያሳኩ ህዝቡንና ግዙፉን ሰራዊት ያለ አንዳች ይፋዊ ስንብትና መመሪያ ሜዳ ላይ ጥለው መሄዳቸው በታሪክ መዝገብ ላይ እንደ ትልቅ የቃል ኪዳን ማጠፍና ወታደራዊ ሽንፈት ተደርጎ ይተቻል። በአንጻሩ ደግሞ በወቅቱ የነበረውን ፍጹም የኃይል ሚዛን መለወጥና ዓለም አቀፍ የዲፕሎማሲ ጫናዎችን መነሻ በማድረግ የኮሎኔል መንግስቱ ኃይለማርያም ከሀገር መውጣት ዋና ከተማዋን አዲስ አበባና በሚሊዮኖች የሚቆጠሩ ንጹሐን ዜጎችን ከመጠነ ሰፊ እልቂትና ውድመት እየታደገ አስገዳጅ ስትራቴጂካዊ ምርጫ እንደነበር በጽኑ የሚሞግቱ ወገኖች አሉ። በዚህ ዝግጅቴ ያችን የታሪክ አውሎ ነፋስ ያስከተለች ሰዓትና የተፈጠረውን ብሔራዊ ክፍተት ከተለመደው የፖለቲካ ወገንተኝነት በጸዳ መልኩ እንመረምራለን። የደርግን መውደቅ የወሰኑት መዋቅራዊ ጂኦፖለቲካዊ መንስኤዎች፣ የመጨረሻውን ሰዓት የዲፕሎማሲ ስውር ድርድሮች፣ ውሳኔውን በሰራዊት እዝ ሰንሰለት ላይ ያሳድረውን መራራ መዘዝ እንዲሁም ክስተቱ ለትውልድ ጥሎ ውስጥ ያለፈውን ድርብ የታሪክ ፍርድ በሚከተሉት አራት አንኳር ንጹሐን ርዕሶች ስር በጥልቀት እንመለከታለን። የስርዓቱ ውድቀት መዋቅራዊና ጂኦፖለቲካዊ መንስኤዎች፣ የኮሎኔል መንግስቱ ኃይለማርያም የስልጣን ዘመን ማክተምና የግንቦት 13 ቀን 1983 ዓ.ም ስደት በአንድ መሪ የግል ፍላጎት ወይም በጦር ግንባር ሽንፈት ብቻ የተወሰነ ክስተት አልነበረም። ይልቁንም ለዓመታት ሲከማቹ የነበሩ ውስብስብ መዋቅራዊ፣ ምጣኔ ሀብታዊና ዓለም አቀፋዊ ለውጦች የወለዱት የታሪክ ውጤት ነው። ስርዓቱን ለውድቀት ያበቁት ቀዳሚውና ዋናው ምክንያት የዓለም አቀፍ የፖለቲካ ምህዳር ጂኦፖለቲክስ መለዋወጥ ነው። ደርግ ከመሰረታው ጀምሮ ሙሉ በሙሉ በሶቪየት ህብረትና በሰራዊት ዋልታ ወታደራዊ ዓለማዊና ምጣኔ ሀብታዊ ድጋፍ ላይ የተመሰረተ ነበረ። ይሁን እንጂ በ1980ዎቹ ማጠናቀቂያ ላይ በሞስኮ ስልጣን የያዙት ሚካኤል ጎርባቾቭ የፕሬስትሮይካ መልሶ ማደራጀትና ግላስኖስት ግልጽነት ፖሊሲዎችን መከተላቸው የሶቪየት የውጭ ጣልቃ ገብነትና ድጋፍ በከፍተኛ ደረጃ እንዲቀንስ አደረገው። ሞስኮ ለደርግ መንግስታት በብድርና በእርዳታ የምታቀርበውን የጦር መሳሪያና የነዳጅ አቅርቦት ሳታቋርጥ የኢትዮጵያ ሰራዊት በዓለም አቀፍ መድረክ ብቻውን ቀረ። ይህ መዋቅራዊ መገለል በግንባር ላይ ለነበረው ወታደር የትጥቅን የሎጂስቲክ እጥረት ማስከተሉ ብቻ ሳይሆን ከፍተኛ የስነ ልቦና ስብራትንም ፈጠረ። ከዚህም በላይ የደርግ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ የሀገሪቱን የውስጥ ፖለቲካና ማህበራዊ ቅራኔዎች በውይይት ከመፍታት ይልቅ በኃይልና በብረት መዳፍ የመጨቆነ ስትራቴጂ መከተሉ የስርዓቱን ዕድሜ ያሳጠረ መዋቅራዊ ስህተት ነበረ። የብሔር ብሔረሰቦች የራስን ዕድል በራስ የመወሰን ጥያቄና የዲሞክራሲያዊ መብቶች ጥቅምን በቀይ ሽብርና ባልተቋረጠ ወታደራዊ ዘመቻ ለመመለስ መሞከሩ በረጅም ጊዜ ሂደት ውስጥ የሀገሪቱን ወጣት የሰው ኃይልና ምሁራን ሙሉ በሙሉ ከስርዓቱ እንዲሸሹ አደረገ። ይህ በከተሞችና በገጠሪቱ ኢትዮጵያ የተፈጠረውን ጥንካሬ የሌለው መዋቅራዊ መሰረት የውስጥ አማጺ ኃይሎች እንደ ኢህአዴግና ሻዕቢያ ያሉ በህዝቡ ዘንድ በቀላሉ ተቀባይነት እንዲያገኙና የስርዓቱን አይበገሬነት እንዲገዳደሩ ሰፊ በርን ከፈተላቸው። መንግስት የህዝብን አመኔታና የፖለቲካ ህጋዊነትን አንድ ካጣ በኋላ በዓለም አቀፍ ደረጃ የሚመጣውን ማዕበል መቋቋም የሚችልበት ምንም አይነት የውስጥ ጥንካሬ አልነበረውም። በሀገር ውስጥ የነበረው ምጣኔ ሀብት ሙሉ በሙሉ
ለጦርነት ወጪዎች የሚውል በመሆኑ የህዝቡን መሰረታዊ ፍላጎቶች ማሟላት አቅቶት የህዝቡን መሰረታዊ ፍላጎት ከማሟላት ክስረት ላይ ወደቀ። በግብርናው ዘርፍ የተከተለው የመንግስታዊ እርሻና የግዳጅ ስብስብ ፖሊሲ ምርታማነት ያደከመው ሲሆን በተደጋጋሚ የተከሰተው ድርቅና ራብ ደግሞ የስርዓቱን ህጋዊነት በህዝቡ ዘንድ ተጠራጣሪ ያደረገው። የኢትዮጵያ ሰራተኞች ፓርቲ ኢሳፓ ከላይ እስከታች የዘረጋው ቢሮክራሲያዊ መዋቅር የህዝቡን የለውጥ ጥያቄ በውይይት ከመፍታት ይልቅ በቅስቀሳና በኃይል ለመጫን በመሞከሩ በከተማውና በገጠሩ የነበረው ማህበራዊ መሰረት ተሸረሸረ። ስለዚህ ግንቦት 13 ቀን ከመድረሱ ረዘም ላለ ጊዜ በፊት የደርግ መንግስት ምሰሶዎች በውስጥም በውጭም ተነቅለው የነበረ በመሆኑ ውድቀቱ የማይቀር የታሪክ ሁኔታ ሆኖ አመሸ። የመጨረሻው ሰዓት ዲፕሎማሲያዊ ጫናዎችና ስትራቴጂካዊ ውሳኔዎች። ወደ መጨረሻው የታሪክ ምዕራፍ ስንጠጋ በፕሬዝዳንቱ ዙሪያ የነበረው አማራጭ በጣም ጠባብና በዲፕሎማሲያዊ ወጥመዶች የተተበተበ ነበረ። በወቅቱ የአሜሪካ መንግስት በረዳት የውጭ ጉዳይ ሚኒስትር ሄርማን ሆን አማካይነት በለንደን የሰላም ድርድር ለማዘጋጀት ጥረት እያደረገም ነበረ። ለዚህ ድርድር ስኬታማነት ለሽግግር መንግስት ምስረታ ደግሞ ዋነኛው ቅድመ ሁኔታ የፕሬዝዳንት መንግስቱ ኃይለማርያም ከስልጣን መውረድና ከአገር መውጣት ነበረ። ምዕራባውያን ኃይሎች መሪውን በስልጣን ላይ ከቀጠሉ የሰላም ውይይት እንደማይኖርና ሀገሪቱ ወደ ባሰ ትርምስ እንደምትገባ በግልጽ አስታውቀው ነበረ። ይህን ዲፕሎማሲያዊ ጫና ይበልጥ ያበረታተው የጎረቤት ሀገራትና የአካባቢው ኃይሎች አቋም መለወጥ ነበረ። በወቅቱ የኬንያው ፕሬዝዳንት ዳንኤል አራፕ ሞይና የዚምባብዌው መሪ ሮበርት ሙጋቤ የኮሎኔል መንግስቱን በስልጣን ላይ መቆየት በምስራቅ አፍሪካ ቀጠናዊ መረጋጋት ላይ ትልቅ ስጋት የሚደቅን መሆኑን ተገንዝበው ነበረ። የአሜሪካ የውጭ ጉዳይ መስሪያ ቤት ከጀርባ ሆኖ የተሰራውን የረቂቅ ዕቅድ መሰረት ለመንግስቱ የሚሰጠው የፖለቲካ ጥገኝነት የኢትዮጵያና የመጨረሻው ውድመት ለመቀነስ የሚደረግ ስምምነት እንጂ ለግለሰቡ የተሰጠ ልዩ ክብር አልነበረም። እነዚህ ዓለም አቀፍ መሪዎች የኮሎኔሉን መውጣት ተከትሎ የሚሰጠውን የኃይል ሚዛን አስልተው ለንደን ላይ ለሚደረገው ድርድር ምቹ ሁኔታ ለመፍጠርና የሽግግር ሂደቱን በቁጥጥር ስር ለማዋል የዲፕሎማሲያዊ ማዕቀብ መረባቸውን በቤተ መንግስቱ ላይ አጥብቀው ነበረ። ከዚህ አንጻር ፕሬዝዳንት መንግስቱ ግንቦት 13 ቀን 1983 ዓ.ም ከሀገር ለመውጣት ያደረጉት ውሳኔ ከግል ፍርሃት በዘለለ ከባድ የዲፕሎማሲያዊ ስሌት ያረገዘ ነበር ተብሎ ሊተነተን ይችላል። መሪው እስከ መጨረሻው ሰዓት ድረስ አዲስ አበባ ውስጥ ተቆልፎባቸው ቢቀሩ ኑሮ የኢህአዴግ ሰራዊት ወደ ከተማን በሚገባበት ወቅት ሊፈጠር የሚችለውን ወታደራዊ ግጭት የዋና ከተማዋን መሰረተ ልማቶች ሙሉ በሙሉ ሊያወድም እንደሚችል ግልጽ ነበረ። በመሆኑም ስደቱ የኃይል ሽግግሩን በአንጻራዊነት ያነሰ ደም መፋሰስና ትርምስ እንዲከናወን መንገድ የከፈተ ከተማዋንና በሚሊዮን የሚቆጠሩ ንጹህ ዜጎችን ከአይቀሬ እልቂት የታደገ ስልታዊ ማፈግፈግ ተደርጎ ሊወሰድ ይችላል። ውሳኔው በሰራዊቱና በመንግስት መዋቅር ላይ ያስከተለው ወታደራዊ መዘዝ የፕሬዝዳንቱ መነሳት ዲፕሎማሲያዊና ስትራቴጂካዊ ምክንያቶች ቢኖሩትም በግንባር ላይ ይዋጋ ለነበረውና በመሃል ሀገር ለነበረው የመንግስቱ መዋቅር ግን መሪር ወታደራዊ መዘዝ ይዞ መጥቷል። የጦርነት ስልትና የሰራዊቱ ስነልቦና ሚሊተሪ ሳይኮሎጂ እንደሚያስረዳው የአንድ ሰራዊት የመዋጋት ቁርጠኝነት ሞራል በቀጥታ ከመሪያቸው ጽናትና መገኘት ጋር የተያዘ ነው። ፕሬዚዳንት መንግስቱ ደግሞ የጦር ኃይሎችን ጠቅላይና አዛዥ ብቻ ሳይሆኑ የስርዓቱ መለኮታዊና የማይናወጥ ምሰሶ ተደርገው ይቆጠሩም ነበረ። መሪው ያለአንዳች ይፋዊ መግለጫና ቅድመ ማስጠንቀቂያ ሀገሪቱን ጥለው መሄዳቸው ሲሰማ በሰሜን ግንባር የነበረው ግዙፍ ሰራዊት በአንድ ጊዜ ራስ አልባነት ዲክታሌሽን አደጋ ገጠመው። እኛስ ስለማንና ስለምንዋጋለን የሚለው ጥያቄ በየጦር ክፍሉ ውስጥ ሰርጎ በመግባቱ በጄኔራሎች በተራ ወታደሮች መካከል የነበረውን የእዝ ሰንሰለት ቼን ኦፍ ኮማንድ ሙሉ በሙሉ ተበጣጠሰ። ይህ ድንገተኛ የመሪ መጥፋት ወታደሩ የያዘውን መሳሪያ እየጣለ እንዲበተን ወደ ጎረቤት ሀገራት እንዲሰደድና ለተቀናቃኝ ኃይሎች በቀላሉ እጁን እንዲሰጥ አድርጎታል። በሺዎች የሚቆጠሩ የሰራዊት አባላት ያለ አግባብ እንዲማረኩና የሀገሪቱ የዘመናት ወታደራዊ መዋቅር በአጭር ቀናት ውስጥ እንዲጠፋ ዋነኛ ምክንያት ሆነ። ይህ አይነቱ ድንገተኛ ወታደራዊ እዝ መፈራረስ ያስከተለው ሌላው መዘዝ በሀገሪቱ የጦር መሳሪያና ስትራቴጂካዊ ይዞታዎች ላይ የተፈጠረው ውድመት ነው። ፕሬዚዳንት እየሄዱ በተሰማ በማግስቱ በቢሊዮን የሚቆጠር የህዝብ ሀብት የፈሰሰባቸው ዘመናዊ የጦር አውሮፕላኖች፣ ታንኮች፣ የከባድ መሳሪያ ግምጃ ቤቶች ያለአንዳች ተከላካይ በተቃዋሚ ኃይሎች እጅ ወደቁ። በየግንባሩ የነበሩ ወታደራዊ አዛዦች የጋራ መመሪያ ማግኘት ባለመቻላቸው አንዳንዶቹ ወደ ግል ጥቅማቸው ራሳቸውን ለማዳን ሲሮጡ፣ ሌሎች ደግሞ የነበረውን ስትራቴጂካዊ መረጃ ለጠላት አሳልፈው ሰጡ። ይህ ክስተት የኢትዮጵያን ወታደራዊ ተቋም ለአስርት ዓመታት ወደ ኋላ የጎተተው ከመሆኑም በላይ ሀገሪቱ በቀጠናው የነበራትን የስትራቴጂክ ሚዛን የበላይነት በአንድ ጀንበር እንድታጣ
አድርጓታል። በተመሳሳይ ሁኔታ በመሃል ሀገር የነበረው የአስተዳደርና የደህንነት መዋቅርም በከፍተኛ ድንጋጤ ውስጥ ወደቀ። ባለስልጣናትና የፓርቲው ካድሬዎች መሪያቸውን እንደሌለ ሲረዱ የነበራቸውን የሥራ ኃላፊነትና ተነሳሽነት አጡ። ይህም በመንግሥት መዋቅር ውስጥ ትልቅ ባዶነትም ፓወር ቫኪዩም በመፍጠሩ የሕግ አስከባሪ ኃይሎች ሥራቸውን እንዲያቆሙና የከተማዋን ደህንነት ለአደጋ እንዲጋለጥ አድርጓል። ስለዚህ የፕሬዝዳንቱ መውጣት ሀገሪቱን ከከተማ ውድመት ቢታደግም የሀገሪቱን የመከላከያ ኃይል ግን ለመዋቅራዊ ስነልቦናዊ ውድቀት ዳርጎታል የሚለው ትንተና ሚዛናዊ የታሪክ እውነታ ነው። የታሪክ ፍርድና የሚዛናዊ እይታዎች መደምደሚያ ከግንቦት 13 ቀን 1983 ዓ.ም 35 ዓመታት ከተሻገርን በኋላም በኮሎኔል መንግስቱ ኃይለማርያም የመጨረሻ ሰዓት ውሳኔ ላይ የሚሰጡት ትርጓሜዎች ዛሬም ድረስ በጽንፍ የተከፋፈሉና ወገንተኝነት የሚታይባቸው ናቸው። ክስተቱን በተሟላ የታሪክ መነጽር ለመመዘን ግን ሁለቱም እይታዎች ጎን ለጎን ማኖርና ማመዛዘን የግድ ይላል። በአንድ በኩል ውሳኔው እንደ ትልቅ የቃል ኪዳን ማጠፍና ሽሽት የሚመለከት ወገን መሪው ለዓመታት በአደባባይ የገቡትን እስከ መጨረሻው የደም ጠብታ ድረስ እዋጋለሁ የሚለውን ቃል ከተግባራቸው ጋር በሚያጋጭ ይተቻቸዋል። ይህ እይታ ፕሬዚዳንት የተከተላቸው ሚሊዮኖች ሕዝብ ወታደር ያለ ስንብት ሜዳ ላይ ጥለው መሄዳቸውና የሀገሪቱን ወታደራዊ ውድቀት ያፋጠንና የታሪክ ጠባሳ ጥሎ ያለፈ ክስተት አድርጎ ይበይነዋል። ለዚህ ወገን የኮሎኔሉ ስደት የመሪነት ብቃትና የቁርጠኝነት ተረክ ያፈረሰ ትልቅ የውድቀት ማህተም ነበር። ከታሪካዊ ፍትህትና ከተጠያቂነት አንጻርም የኮሎኔሉ መውጣት የብዙዎችን ቁጣና የፍትህ ጥማት ያላረካ ክስተት ሆኖ ይኖራል። መሪው በስደት መኖራቸው ስርዓቱ በደረሰባቸው ሰብአዊ መብት ረገጣዎች የቀይ ሽብር ሰለባዎች ለሆኑ ቤተሰቦች ተገቢ የፍትህ ምላሽ እንዳይሰጥ አድርጓል። ታሪክን ሁልጊዜም ከተበዳዮች ከቀሩት ዜጎች አንጻር የሚመዝኑ ወገኖች የአንድ መሪ ዋነኛ ግዴታ በውድቀትም ሆነ በስኬት ጊዜ ከህዝቡ ጋር መቆየትና ለሰራው ስራ ሁሉ በአገሩ ምድር ላይ በይፋ ተጠያቂ መሆን ነው ብለው ያምናሉ። ከዚህ አንጻር መሰደዱ ከተጠያቂነት የማምለጫ ስልት እንጂ ለሀገር የታሰበ ውሳኔ ሊሆን አይችልም የሚለው መከራከሪያ ጽኑ መሰረት አለው። በሌላ በኩል ደግሞ ውሳኔውን እንዳስገዳጅ ስትራቴጂካዊ ምርጫ የሚቆጥረው እይታ መሪው በዛች ሰዓት የወሰዱት እርምጃ የግል ደህንነትን ከመጠበቅ ባለፈ ሀገራዊ እልቂትን ያስቀረ የፖለቲካ ብላት እንደሆነም ይሞግታሉ። በዓለም አቀፍ ደረጃ የተገለለ የጦር መሳሪያ የነዳጅ አቅርቦት የሌለው በኢኮኖሚ የከሰረ መንግስት ይዞ አዲስ አበባ ውስጥ መመሸግ ከተማውን አንድ በርሊን ወይም አንድ ሞቃዲሾ ማውደም ብቻ እንደነበር ያስረዳል። ከዚህ አንጻር የኮሎኔል መንግስቱ መሰደድ የራሳቸውን ስልጣንና ህይወት ለመስዋዕትነት አቅርበው ሀገሪቱ በትንሽ ኪሳራ ወደ ቀጣዩ ምዕራፍ እንድትሸጋገር ያደረጉበት ሰብአዊ ውሳኔ ተደርጎም ይወሰዳል። በአጠቃላይ የመንግስቱ ያችን ሰዓት እውነተኛ ሚዛን በእነዚህ ሁለት ተቃራኒ እውነቶች መካከል የሚገኝ ነው። ታሪክ በአንድ ወገን ትረካ ብቻ የምትደመደም ባለመሆኗ የኮሎኔል መንግስቱ ኃይለማርያም የመጨረሻ ቀናት ውሳኔም በአንድ በኩል የወታደራዊ መዋቅር መፍረስ ሲያስከተለ በአንጻሩ ደግሞ መጠነ ሰፊ የህዝብ እልቂትን ያስቀረ ድርብ ገጽታ ያለው የታሪክ ክስተት ሆኖ ለትውልድ ምርምር ውይይት ክፍት ሆኖ ይኖራል። ነገሬን ለማጠቃለል የመንግስቱ ኃይለማርያም ያችን ሰዓት እውነተኛ ሚዛንና የታሪክ እውነታ የሚገኘው በእነዚህ ሁለት ተቃራኒ እርስ በርስ በሚጋጩ ጽንሰ ሀሳቦች መካከል ባለው ስስ መስመር ላይ ነው። ታሪክ በባህሪዋ በአሸናፊዎች ብዕር ብቻ የምትጻፍ ወይም በአንድ ወገን ስሜታዊ ተረክ ብቻ ተደምድማ የምትዘነጋ የህግ መጽሐፍ አይደለችም። የኮሎኔል መንግስቱ ኃይለማርያም የመጨረሻዋ ቀናት የኩብለላ ውሳኔም የታሪክን ውስብስብነትና ባለብዙ ገጽታን ፍንትው አድርጎ የሚያሳይ አብነት ነው። ይህ ክስተት በአንድ በኩል ሲታይ የሀገሪቱን ታላቅነትና አንጋፋ ወታደራዊ መዋቅር በአንድ ጀንበር ለከፋ ስለልቦና መዋቅራዊ መፍረስ አሳልፎ የሰጠም የህዝብ ሰንሰለቱን በመበጣጠስም የሰራዊቱን ክብርና ያዋረደ የታሪክ ጠባሳ ተደርጎ ይወሰዳል። በአንጻሩ ደግሞ መሪው በዚያች ወሳኝ ቅጽበት ግትርነታቸውን ትተው ከሀገር መውጣታቸው መናገሻ ከተማዋ አዲስ አበባ እንደ በርሊን ወይም እንደ ሞቃዲሾ በጎዳና ላይ ውጊያ እንዳትጋይና በሚሊዮኖች የሚቆጠሩ ንጹሐን ዜጎች ከቀሬ መጠነ ሰፊ እልቂትና የደም መፋሰስ እንዲተርፉ በር የከፈተ ስትራቴጂካዊ ማፈግፈግ ተደርጎ ይሞገታል። ይህ ድርብ ገጽታ ዱዋል ኔቸር ያለው የታሪክ ክስተት ውሳኔውን ለአንድ ወገን ፍርደ ገምድል ፍጆታ እንዳይመች አድርጎታል። ክስተቱ በራሱ አንዱን ወገን ሙሉ በሙሉ ጻድቅ፣ ሌላኛውን ደግሞ ሙሉ በሙሉ ኃጢአተኛ አድርጎ ለመደምደም የማይቻልበት የፖለቲካ እውነታ ይዘው ይገኛል።
ዛሬም ሆነ ወደፊት የኮሎኔሉ ድንገተኛ ስደት የሚያስከትለው ክርክርና ቆስል ሙሉ በሙሉ ሊሻር የማይችል ለዚህ ነው። ታሪክ ይህን ውሳኔ በአንድ ወጥ መዝገብ ላይ አትሞ ከመዘገብ ይልቅ ተራማጅ ሚዛናዊ ለሆነው የነገው ትውልድ ምርምር፣ ብሔራዊ ውይይትና የፖለቲካ ትምህርት ክፍል አድርጋ ትኖራለች። መሪነት በስኬት ጊዜ አብሮ ማሽከብሸብ ብቻ ሳይሆን በውድቀት አፋፍ ላይ የሚወሰኑ ስትራቴጂካዊ ውሳኔዎችን በሀገር ድል ላይ የሚጥሉትን የትውልድ ጽናትና ትርፍ የምንመዘግብበት ዘላለማዊ የውይይት አጀንዳ ሆኖ ይቀጥላል። አመሰግናለሁ። ላይክ ሸር እያደረጋችሁ ታሪክ ለሚወዱ ሰዎች አድርሱልኝ።